እስራኤል በኢራን የኒውክሌር ጣቢያዎች ላይ ከባድ ጥቃት ለመፈጸም መሰናዳቷን አዲስ የተደረገ ጥናት አመልክቷል። ኢራን በበኩሏ ዩራኒየም ለማበልጸግ የአሜሪካን ፈቃድ አያስፈልገኝም ብላለች። አሜሪካ ደግሞ ኢራን የማትነካ የኒውክሌር ጦር መሳሪያ ታጣቂ ሀገር እንድትሆን አልፈቅድላትም ስትል እሳት ለብሳና እሳት ጎርሳ መቆሟ ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ዛሬ ላይ ኢራን የአቶሚክ ቦምብ በቅጽበት ለመስራት የሚያስችላትን የዩራኒየም መጠን ማብላላቷ ይነገራል። ኢራን ስልጡኖቹንና ሀያላኑን መንግስታት አይናቸው እያየና ጆሮአቸው እየሰማ ያንን አጥፊውን መሳሪያ ኑክሌር ለመስራት መቃረቧን የሚነግሩባት አሉ። ገሚሶቹ ደግሞ የአሜሪካን የጦር መሳሪያ ጠበብቶችን ጨምሮ የለም ኢራን ያንን መርዘኛና መዘዘኛ መሳሪያ አልሰራችም ሲሉ፣ ሌሎች ከፊሎቹ ግን አርፋችሁ ተቀመጡ ኢራን መሳሪያውን ይዘዋለች ይላሉ። ኢራንም ብትሆን ሁለት የሚጋጩ መግለጫዎች በየጊዜው ታወጣለች። አንዴ እስራኤልን ከምድሪቱ ፊት እንደ ሕፃን ልጅ ጸጉር ሙልጭ ልጭት አድርጌ አጠፋታለሁ፣ ከዓለም ካርታ ላይ ሰርዛታለሁ። ሌላ ጊዜ ደግሞ በመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኒ አንደበት የኒውክሌር ጦር መሳሪያ ሐራም ወይም እርምናውና ኢራን ልትታጠቀው በገዛ እጇ ልትሰራው ይቅርና አልመው አታውቅም ሲሉ መግለጣቸው አይዘነጋም። በዚያም ተባለ በዚህ ግን ኢራን ለድፍን ዓለም የነገር መነሻ የእሳት መለኮሻና መቆስቆሻ ምድጃን መሆኗ ይታያል። የኢራን ባለስልጣናት ከፖለቲካው እስከ መንፈሳዊ መሪዎቹ ያሉት ሀገራቸው በጦር ኃይሏ ረገድ የማትቀመስ መሆኗን ይናገራሉ። የአሜሪካ ባለስልጣናት በበኩላቸው የለም አሁን የኢራን ባለስልጣናት የአሸባሪዎቹ ዋነኛ ፊት አውራሪና ደጀን መሆናቸውን አረጋግጠናል፣ በኒውክሌር ፕሮግራማቸውን በኩል ቢሆን ድርድሩን አልፈለጉትም ሲሉ በኢራን ላይ አይናቸው ቀልቷል፣ ጥርሳቸው ተነክሷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት አመሻሹን በሰጡት የቁጣ ማብራሪያ ኢራን በመካከለኛው ምስራቅ ቀጠና ለሚርመሰመሱት አሸባሪ ኃይሎች እንዳብነትም ለየመን ሀውቲዎች፣ ለሊባኖስ ሂዝቦላ እንዲሁም በኢራቅና ሶሪያ ላደፈጡት ታጣቂ ኃይሎች ዋናዋ ጋሻና መከታ መሆኗን ጠንቅቀን አውቀናል፣ ደርሰንበታል ነው ያሉት። የአሜሪካ ባለስልጣናት ዛሬ ይህንን ይበሉ እንጂ ታዲያ ውቂው ደብልቂውን በሆነው መግለጫቸው ከየመን ሀውቲዎች ጋር የሰላም ስምምነት ላይ መድረሳቸው የተናገሩበት አፋቸው ይህንኑ መግለጫ የሰጡበት አፋቸው መሆኑን ልብ ይሏል። አረ ለመሆኑ አሸባሪ ብለው ከፈረጇቸው ሀውቲዎች ጋር ቀድሞ ነገር ምን የሚሉት የሰላም ስምምነት ተፈራርመው ይሆን? ከኢራንስ ጋር ቢሆን በኒውክሌር ፕሮግራሟ ድርድር ጉዳይ ውጤታማ ድርድር ስለማድረጋቸውና እስራኤልን ገሸሽ ስለማድረጋቸው ስለ ድፍን ዓለም ሐሜት ትዝብትና የቡና መጠጫ ቁርስ ተርፈው የለም ወይ የሚሏቸው ህልቆ መሳፍርት የላቸውም። ዛሬ ማርኮ ሩቢዮ ወጥተው የኢራንን ገጽታ ለዓለም የሚያሳዩት ከየትኛው ልባቸው ይሆን ጥያቄ ብቻ ነው። በአሜሪካ የትራምፕ አስተዳደር በኢራን 72 ንብረቶች፣ 14 ግለሰቦች፣ 74 መርከቦች እንዲሁም 18 ተጨማሪ ንብረቶች፣ 2 የቻይናን ተርሚናሎች ጨምሮና ሌሎች 13 መርከቦች ላይ ማዕቀብ መጣሉ ይነገራል። የአሜሪካ ፖለቲከኞች በኢራን ላይ አርጩሚያቸውን ሲበጥሱና እኛን አያርገን በሚሉበት በዚህ ወቅት የሀገራቸው የደህንነት አካላት ደግሞ በበኩላቸው እስራኤል የኢራንን የኒውክሌር ጣቢያዎች ልታውድማቸው በዝግጅት ላይ መሆኗን አስታውቀዋል። ይህ ሲኤንኤን ዘገባ እንደሚያትተው እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት የምትፈጽም ከሆነ ደግሞ ድፍን የመካከለኛው ምስራቅ ቀጠና ምድር የእሳት ጨቀጨቅ ሳይሆን የጦርነት ሰደድ እሳት ይትወግበትና ለድፍን ዓለም የሚተርፍ ጦስና ቀውስ ይሆናል ማለት ነው። ከዚያም ትለብሳው የላት ትከናነበው አማራትን አሊያም ሞት የማላይበት ሲሉ ሞት የማይቀበሩበት ሀገር ይደረሳልን መሆኑ ነው። ይህ የመን አማጽያን ሀውቲዎች በበኩላቸው የሃይፋን ወደብ ለመዝጋት መዛታቸው ተሰምቷል። ይህ የመን ሀውቲዎች ከባለፈው ሰኞ ጀምሮ የእስራኤልን ወደቦች ለመዘጋጋት ቆርጠው መቆማቸውን ማስታወቃቸው አይዘነጋም። ይህ ሀውቲዎች ቃል አቀባይ የሐያ ሳሪያ በሰጡት ማብራሪያ ከዚህ በኋላ በእስራኤል የንግድ ወደቦችና መተላለፊያዎች የሚታዩ መርከቦች የቀጥታ ኢላማዎቻችን ይሆናሉ ነው ያሉት። ሀውቲዎች በእስራኤል ላይ የዚያ መሰል ጥቃት ለመፈጸም ዳግም የተነሱት ደግሞ እስራኤል በአዲስ መልክ በጋዛ ሰርጥ ፍልስጤማውያን ላይ የያዘችውን ግዙፍ ጦርነት ለመመከትና ለማዳከም መሆኑን ሳሪ አስታውቀዋል። እስራኤል በበኩሏ ለሀውቲዎች የበቀል ምላሽ ስትል የሆዳይዳን ወደብና የሳሊፍን ወደቦች እንዲሁም በቅርቡ የየመን አውሮፕላን ማረፊያ ክፉኛ ማውደሟ ይነገራል። እስራኤል በተናጠል በኢራንና በኢራን በሚደገፉት ታጣቂ ኃይሎች ላይ ጥቃት ለመፈጸም መዘጋጀቷ ሲገለጥ፣ በተለይም ደግሞ እስራኤል የኢራንን የኒውክሌር ጣቢያዎች ለመምታት መወሰኗ ከኢራን ጋር በድርድር ሂደት ላይ ላለችው አሜሪካ መርዝን በምላስ ሲሆንባታል ነው የሚባለው። የእስራኤል ባለስልጣናት በኢራን የኒውክሌር ጣቢያዎች ላይ ስለሚፈጸመው ጥቃት ሁሉንም ጣጣ ጨርሰው መቀመጣቸው ሲነገር፣ ጥቃቱ የሚፈጸምበትን ቀን ግን ካለ ልባቸው በስተቀር የሚያውቀው ሰው እንደሌለ የአሜሪካ ደህንነት ተቋማት አስታውቀዋል። በማዕቀብ ናዳ ክፉኛ የተደበደበችው ኢራን በዚህ ወቅት ወደ ጦርነት የምትገባ ከሆነ ደግሞ ጥፋቱ የከፋ ይሆንባታል
ይገኙበታል ነው የሚባለው። ከአሜሪካና እስራኤል የተባበረ ክንድ ጥቃት የሚታለምላት ኢራን በበኩሏ የአሜሪካውን የተራቀቀ የሚባልለትን የታድ መሰል ሚሳኤል መከላከያ መስራቷን ይፋ አድርጋለች። ይሄ ደግሞ እኛም አውቀናል ጉድጓድ ምሰናል እንዳለችው ጠንቀኛ ፍጥረት መሆኑ ነው። አሜሪካና እስራኤል ኢራንን በአየር የበላይነት እንደሚበልጧት ቢያምኑም ኢራን በበኩሏ የበሰበሰ ዝናብ አይፈራምን በሆነው ስሌቷ ጠላቶቿን አስቀድማ እርሷ ለመከተል ከዘመን ስልጣኔ ፈሰስ ጋር በጽናት መቆሟን ትገልጣለች። አሜሪካ ደግሞ ቀድሞ በዲየጎ ጋርሻ ደሴት ካስደፈጠቻቸው 6ቱ የቢ52 ቦምብ ጣይ አውሮፕላኖችና የሲ17 የትራንስፖርት ግዙፍ አውሮፕላኗ ውጭም ብዙ ቁጥር ያላቸውን የኤፍ15 የጦር ጀቶች በዚያው በህንድ ውቅያኖስ በሚገኘው የዲየጎ ጋርሻ ደሴት ማስፈሯ ዛሬ የተሰማ ዜና ነው። አሜሪካ በዲየጎ ጋርሻ ያሰፈረቻቸው የኤፍ15 የጦር ጀቶች በቁጥር 6 ሲሆኑ ኤግል ፋይተር ጄትስ የሚባሉት ናቸው። በየትኛውም የአየር ላይ ውጊያ የበላይነቱን የሚያቀዳጁ መሆናቸው ከወዲሁ ይነገርላቸዋል። የቢ15 የኤግል የጦር ጀት ባለመንትያዊ 2 ሞተር ሲሆን እጅግ አደገኛ የትኛውንም ራዳር እንደ ድርቆሽ ከረታትፎ የሚሾልክ ስለመሆኑ ይነገርለታል። አውሮፕላኑ 13455 ፓውንድ ክብደት ያላቸውን ቦምቦች በከርሷ አምቆ 3450 ማይሎች ወይም ደግሞ ከ5552 ኪሎ ሜትር በላይ እንደ ኮብራ በአየር ላይ እየተስለከለከና እያመለገ የተሰጠውን ኢላማ እንዳልነበር አድርጎ እንደ ነፋስ ሽውታ ውልብ ብሎ የሚጠፋ ነው። ይኸው የአሜሪካው ኤፍ15 የጦር ጀት በዋናነት የተሰራው በቀደመው ዘመን ሶቪየት ህብረት በአሜሪካ ላይ ጥቃት ለመፈጸም ማሸመቋን ተከትሎ እንደሆነ ሲነገር፣ በየጊዜው ደግሞ እየታደሰና የዘመን ስልጣኔና ጥበብ እየፈሰሰበት እዚህ ደረጃ ላይ ደርሷል ነው የሚባለው። ኢራን በበኩሏ ዩራኒየም ለማበልጸግ የአሜሪካን ፈቃድና ይሁንታ መጠየቅ አያስፈልገኝም ስትል በመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ በኩል አስታውቃለች። በኢራን ላይ የአሜሪካና የእስራኤል ማዕት ሲወርድ እውን ኢራንስ እንደ በግ ታስራና ተኝታ ትጠብቅ ይሆን? ሩሲያና ቻይናስ ቢሆኑ ተራቸውን ይጠብቁ ይሆን? ጊዜን መጠበቅ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢራን ኢንተርናሽናልን፣ ፖለቲካል ዋይርን፣ ጆይስ ኒውስ ሲንዲኬትን፣ ጀሩሳሌም ፖስትን፣ ኦል እስራኤል ኒውስን ተጠቅመናል።